የሃንግ ዘመቻ ላልተወሰነ ቀን የቼልሲን ተጫዋቾች እንሸጣለን፣ ዋጋቸውን እያወጣ ማለት ነው። ካይሴዶ ይቀርና ማለት ነው ጥቁሮቹን ሜዳ ላይ በትነ ኳስ ማጮት አይደለም ጥጥ ማስለቀም ነው። እነዚህ ዴላፕ በአልሙኒየም ፎይል ከሆነ 52 ብር፣ በፌስታል ከሆነ 2 ብር ውሰዱልኝ። ዴላፕ ጋርናቾ እንክፈላችሁ ነው ሰዱ። ሳንቼዝ ጓንቱን ይመልስና በሁለት እርጥብ ካዳነው ኳስ አሲስት የሚያደርገው ይበልጣል። አንዳችሁም ለማለው አትመጡ። ከአሰልጣኙ ከባለ ሀብቱ ጀምሮ ብሽቅ ናችሁ። ፈርስት ሃፍ ያው ሰከንድ ሃፍ አንድ እንሞክራለን ቢያንስ ብዬ ነበረ። ይቅርታ ስለተሳሳትኩ ምንም ሳንሞክር ወጣን ማለት ነው። አረ በቃ አሁን ልናብድ ነው። ጀምረነዋል፣ ትንሽ ነው የቀረን። በቃ የጊዜ ጉዳይ። አረ ምን አይነት እንጉልፋቶ ተጫዋች ነው ያለው። አሰልጣኙ የለም፣ አሰልጣኝ የለንም። እሱ ይታወቅልን። ያለ አሰልጣኝ ነው የገባ ነው። ለዛ ነው ዛሬ እንደዚህ አይነት ምንም ኦን ታርጌት ሳንሞክር የወጣ ነው። መጨረሻችን የት ነው መጨረሻችን? አረ ሚኮ ትንሽ ቢጠብቀን፣ ሲዝኑ ትንሽ ቢጨመር ከሚኮም አልፈን መሄዳችን ነው። መሄዳችን ነው። አረ ወይኔ አስባችሁታል? ሰውዬ ሲዝኑ መጀመሪያ ላይ መጥቶ ቢሆን ኖሮ በወልቭስ ቦታ እመኑኝ ቼልሲ ነበር የሚወርደው። በቃ እኛ ነበር የምንወርደው በወልቭስ ቦታ። በአሁን ሰዓት መውረዳችንን ያረጋገጥን ቲሞች እኛ ነበር የምንሆነው። ይሄ ገጣባ አሰልጣኝ ቢመጣ ኖሮ መጀመሪያ ማሬስካ በሰበሰበው ነጥብ እኮ ነው እስካሁን ያለ ነው። ራሱ አንድ ጎል እንኳን ለማግባት 5 ጨዋታ ኦን ታርጌት አትመቱም። ዛሬ እንኳን እንደው ለተስፋችን እንኳን ኦን ታርጌት አትመቱም። በጣም ያሳፍራል። እግዚአብሔርን ሊድስ ልጥልጥ ነው የሚያደርገን። እመኑ ፋይናል ምናምን ኤፍ ኤ ካፕ አንደርስ ምንም ተስፋ የለንም። አይደለም ሻምፒዮንስ ሊግ ማለት ነው ኢሮፓ ሊግ እንኳን የመግባት ተስፋ የለንም። ኮንፈረንስ ሊግ ያምረናል፣ ሲያምረን ይቀራል። ኮንፈረንስ ሊግ ራሱ አንገባ። በጣም የዘቀጥን ከመሆናችን የተነሳ ማለት ነው። በህይወቴ እኔ በፖተር ዘመንም አይቻለሁ የዘቀጠ ቼልሲ። እንደዚህ የዘቀጠ ቼልሲ ግን አይቻላቅ። የዘቀጠ ኦን ታርጌት መምታት ማንችል፣ በስነ ስርዓት መቀባበል ማንችል፣ ልጆቹ ኬርለስ ተጫዋች ራሱ አይመስሉ። ሳንቼዝ እኮ ዛሬ ስንት ኳስ ባያድነን እኮ አልቋል። 6-0 ምናምን። በጣም ያሳፍራል። መድኃኒዓለምን እኔ ያሳፍራል በጣም በስማ። እንደ ዛሬ ተበሳጭቼ አላቅም። እንደ ዛሬ ቅጥል ብዬ አላቅም ማለት ነው። ቅጥል አናዘር ዋን አንድ አይነት ትክክለኛ ሰዓት አናዘር ዋን ተመልሳለች። ቼልሲ 4 ጌም ነው 5 ጌም ጎል ሳታገባ ማለት በክሊን ሺት ሁሉም የፕሪሚየር ሊግ ቡድኖች ነው የለጠልጣት። ሁሉም አይ ወንድም ጥላ አሁን መጥቼ ማየት ፈልገው ሮባ የሚባለው የቼልሲ ደጋፊ ታቆላችኋ። ታክቲካል ብስጭት ቁጭ እኔን ነው የሚያሳየኝ። በቃ እኔን በሰማያዊ ማሊያ ይመቸኛል። እንደኔ አይቃጠልም መሰለኝ፣ ግን በቃ ታክቲካል ብስጭት መጥቶ ገና ሁለተኛ ጌም ነው ስትሸነፉ ከፒኤስጂ እንደወጣችሁ ነው 9ኛ ምናምን እንደምትጨርሱ የተናገረው። ልክ ነው። አያ ኳስ ያውቃል። በቃ ግን ለምን ይቃጠላል? እያወቀው ከሆነ ገባ አይደል? ልጥልጥ ዳኒ ዌልባክ ተቀይሮ ሲገባ ካይሴዶ ኤዲተር ካይሴዶ ያለ ቶማስ ፓርቴ ሲንከባለል አሳዩልን ነው ማለት ወጥሮ መጥቶም ቶማስ ፓርቴ ሲያንከባለል ነው ትዝሻላ። አሁን ማንም ነው የሚያንከባልለው። በቃ ደብሮታል። ሁለተኛው ጎሉ ራሱ ዱወል ከተሸነፈ በኋላ ተንፏቀቀ ነው ማለት አንተ ፎቃቃ ወያላማ ክለብህ የት እንዳለ እያየህ አትደሰት። ልትደሰት አይገባም። እኔ ስደሰት አየህ ገባር። ምክንያቱም አንተ ምን አገባኝ ወደ ካልወደክ ምናምን። እኔ እኮ መጀመሪያ ነግሬህ የቼልሲ ውድቀት የቱ ጋር እንደደረሰ ሳቅ ነገርኩህ። አሳዘንከኝ አልኩ። ምክንያቱም ሲታወቀኝ ገባር። በየቀኑ እየመጣው እንኳ መርገጥ አቅቶኝ አይደለም ማንዬ። በቃ አለቀልሽ ነው ምንሽ አለቀልሽ። ቢስሚላ ትንሽ ክለብ ትንሽ ነው። በቃ ትንሽነታቸው ነው አይለቁም ምንም ቢሆን።
ቀድሞ ሁለት ያስቆጥራሉ። ባለፈውም ከ10 ቀን በፊት እንደዚሁ በዛ በሴሪያው ላይ ሁለት አስቆጥረው ነበረ። የፋብሪጋዙ ኮሞ ማለት ማውራው ስለሱ ነው። ሰሚ ፋይናል ነበራች ዛሬ ከኢንተር ጋር ሁለት እስከ 68ኛው ደቂቃ እየመሩ ነበር። በነገራችን ላይ ቸልሲም ተሸንፏል። ያው የቸልሲ ብዙም ስለማይገርም ነው። በጣም አሪፍ ጨዋታ የነበረው የኮሞ እና የኢንተር ነበረ። እስከ 68ኛው ደቂቃ እየመሩ ነበር። ከዛ በኋላ ነው ቻናል ነው ሎጎ ነው ማን ነው ስሙ እሱ ሁለት አስቆጠረ። ከዛ ወዲያው በቃ 3-2 አሸነፈ። ባለፈው ከ10 ቀን በፊትም እንደዚሁ ሁለት አስቀድሞ አስገቡ፣ እንደዚሁ አሸነፏቸው። ኢንተርም ማሸነፍ አልቻለም። ፋብሪጋስ በሴራው በተከታታይ ተሸንፏል። ትንሽ ቡድን ትንሽነቱን አይለቅም። በጣም ነው የሚገርመው። እኔ ገርሞኛል፣ አበሳጭቶኛል። ለሱ ስል ትንሽ እያየኋቸው ነበረ። ሌስተርም ከሻምፒዮንሺፑ ወደታች ወርዷል። ዛሬ ሁድ ሲቲ እንደ ካምባክ አድርጎ ነበር 2-1 እየመራ ነበር። ከዛ 2-2 ወጣ። በእርግጥ እሱን ትንሽ በመሀል እረፍት ሲወጡ ምናምን እንጂ አየሁት። ጨዋታውን ሙሉ አላየሁም፣ ግን የኮሞ ነገር በጣም የሚገርመው በእርግጥ ከአቅሙ በላይ ነው የተኮሰው፣ ግን ትንሽ ክለብ ከትንሽነቱ አይለቅም። ቸልሲ እንግዲህ አሁንም በተከታታይ ደግሞ ክሊንሺቱን እያስጠበቀ ነው የሚወጣው። ደስ የሚለው ቸልሲ ክሊንሺት ስላችሁ አለማስቆጠር ለማንቸስተር ደስ ይላል፣ ግን ቸልሲ እንደዚህ ሲሆን ማየት በጣም ያማል። በጣም ነው የሚያመው። ያው የእጃቸውን ያገኙት የሰራኸውን ስራ ነው። በቃ ምንም ዝውውሮቹ ምናምን እያየ ነው። በቃ በዜግነት ነው የሚለያዩት። ተቀይሮ ይገባል። ያው ነው አረሙ ብዛቱ። መቼ እንደሚስተካከል ከባድ ጊዜ ነው ቸልሲ። ምን አሰልጣኙንም ላይ አልፈርድበትም። ኤኒዌይስ የምሽቶቹ ጨዋታዎች እነዚህ ነበሩ። ማድሪድም ጋር የተጫወተ ነው። የማድሪድ ላይ እንመለሳለን። ለማንኛውም እስቲ እናንተ ያያችሁን ጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቼልሲ ሲሸነፍ ሳይ ማለት ነው ለምን ኢንጆይ እንደማድረግ አላቅም። እውነት ከየትኛውም ደጋፊ ገቢሽ የለኝም። ከዛ ልጅ ጋርም ትቻለሁ፣ የራሱ ጉዳይ ምንም ነው፣ ግን በጣም ነው ኢንጆይ ማድረገው። በነገራችሁ ላይ ሁዲውን እስቲ ቆይ እንዴት ያበደ እንደሆነ ማለት ነው። ሁዲ ያመጣልኝ ቢኒ ባባ ነው። ኬት እንዳመጣ አላውቅም፣ ተናግሮ ነበረ ብቻ ረስቼዋለሁ ኬት እንዳመጣ። ብቻ አመሰግናለሁ ወንድሜ፣ ቴንኪው በጣም አክብረ አስታውሰ እስኪ ለአርሰናል ደጋፊ ምናምን ብለህ ስላመጣ እና ቪዲዮ ላይም ሰምቻለሁ። ወይዘሮ ቴንኪው በጣም ሜንሽን ስላደረግሽኝ ለመዋዝማ ይገባዋል ስላልሽ ማለት ነው አመሰግናለሁ። እና ቼልሲ ሲሸነፍ በጣም ነው ደስ የሚለኝ ማለት ነው። ዛሬ ግን በጣም ነው ኢንጆይ ያደረኩት እና ብራይተን በጣም የሚያምር ቲም ነው። በጣም ነው ደስ የሚሉት። ብራይተንን 2 ስላሸነፍናቸው ደስ ይለኛል ዘንድሮ። ሌላ ምን ነበርላችሁ ነበር እና በጣም እንዴ አሰልጣኙ መባረር ያለበት ይመስለኛል። ቼልሲ አሰልጣኝ ለመቀየር ችግር የለበትም፣ ያባሩት ይመስለኛል። ቢያባሩትም የራሱ ጉዳይ ብቻ። እኔ ግን የቼልሲን ዝም ብሎ መሸነፍ ኢንጆይ እያደረኩት ነው። ሜቢ ሲቲን ስላላሸነፉልን ይሆናል። ኤኒዌይስ ኢንጆይ እያደረኩት ነው። ወይኔ ቼላ፣ ወይኔ ወንድም ጥላ፣ አሰብኩት። እኔ በቼልሲ ደጋፊ ቦታ ሆኜ ምን አይነት የበሰበሱ ተጫዋቾች ናቸው። 2-0 እየተመራ ቲሙ እንዴት ምንም አይነት ሞራል የላቸውም። ጎል የማስቆጠር ተነሳሽነት ማለት ነው። ጋርናቾን ግን አደንዝዘናቸዋል። እንኳን ለቶፕ 4 ምናምን ብራይተን ራሷን በልጧችሁ ቁጭ ብለዋል ማለት ነው። 6ኛ ገብቶ አስተዳዳሪዎቹ ምን አጭሰው ምን መርቅ ነው የምን አገር ጫት ቀበው እንደሆነ አላቅም። እጃቸውን በላቸውና ማሬስካን አባረሩት። ያን የመሰለ ቡድን ለዋንጫ ይገመት የነበረ አርሰናልን በጎዶሎ ጸጥረጥ አድርጎ የመጣ ቡድን ለዋንጫ ሲገመት የነበረ እስከ ቅርብ ጊዜ ባርሳን እንደዚህ የደበደበ እንደዚህ ያስጨነቀ ቡድን አሁን እንደዚህ ሲሆን ማየት በጣም ነው የሚገርመው። እግዚአብሔርን ነው የምላችሁ። በጭራሽ ማሬስካ መባረር አልነበረበትም ማለት ነው። የትኛውም ቡድን ማሬስካን ቢያስፈርመው አሪፍ አሰልጣኝ ይመስለኛል። ለማንኛውም እነ ሊያም ዴላፕ ምናምን እኛን ሪጀክት አድርገው ነበረ። ቻምፒየንስ ሊግ እንጫወታለን ምናምን ብለው እና እነ ኩኛ እነ ምቤሞ ቻምፒየንስ ሊግ ሊጫወቱ ነው ኔክስት ሲዝን። አዝናለሁ ወንድም ጥላ። ባለፈ ሳምንት ላደረኩትም ያው ቻምፒየንስ ሊግ ነገር ሆኖብኝ ነው ላደረኩትኝም በደል እንግዲህ ይቅርታ እንጠይቃለን። ካይሴዶን ደግሞ ወይ ለአንድ አመት ምናምን በውሰት ምናምን አበደሩን እኛ ጋር ቻምፒየንስ ሊግ ይጫወት ለማለት ነው። ይመቻችሁ። ግን እነዚህ አስተዳደሮች ግን ነገም የምን ሀገር ጫት እንደሚቅሙ አይታወቅም እና ከባድ ነው በጣም። ሃንግማን እሺ ለምን ትፎክራለሽ? በቃ ሲጀመር ይሄ በዳኛ ነው። ሁለተኛው ጎል ዳኛ ኮንፈረንስ ሊግሽን ትገቢያለሽ። ሶፊ እንደነ ሰሞኑን በነ ቪዲዮ ሰርተን
እንዲሁ እንዳልክ ክለቡን ለቀውጣ ባይዘን ያልስቅም ከመሬን ነው የምላችሁ። ግን ይሄ አሰልጣኝ በቃ አይችልም። ለማንኛውም ለኛ ደስ ብሎናል። ያው ብራይተን ቼልሲን እንግዲህ 3-0 አሸንፎታል ማለት ነው። ያው ቼልሲዎች አዝናለሁ። ከዚህ በኋላ ስለ ቋጠሮ የሚባል ነገር አላስብም። ምክንያቱም የቤት ስራው የኛ ነው። ከዚህ በኋላ አይዞኝ። እኔ እንደው ዘንድሮ ኢሮፓ ሊግ ራሱ ከዚህ በኋላ ልሰጋላችሁ። እንዲህ በዚህ አይነት ምን እስኪያደርግ ነው የሚጠብቁት? ተጫዋቾቹ እኮ እኔ አውቆ ነው እንደዚህ የሚያደርጉት። ሲጀመር ከምርኬው ነው የምላችሁ። በቃ አቋማቸው ወርዷል ማለት ይቻላል። አንድ ለማግባት ጎል እንኳን ያለ ፍላጎት ተጫዋች የለም። እንዲህ ክፍት ነበር ዛሬ እኮ ቼልሲ እንዴ ብራይተን ይቀጠቅጠዋል። ፈርስት ሃፉን ሰከንድ ሃፉን ደበደበው እኮ ቼልሲን። በስመአብ ከዚህ በላይ ሁሉ እውነት 6 ለምናምን የሚያልቅ ጨዋታ ነበር። እንደውም ቼልሲዎች ተመስገን በሉ። ከምሬን ነው የምላችሁና እኔ አሰልጣኝ ላይ እንደውም ተጫዋቾቹ እያለመጡ ያለ ነው የሚመስለኝ። ለማንኛውም እኛ ተመችቶናል። አይዞን። ግን እውነት ቼልሲ እንዲህ ሲሆን ማየት እጅግ በጣም ይደብራል። አይዞኝ። 3-0 በብራይተን የሚለጠለጥ የተጣለ ክለብ ይዛችሁ ነው እኛ ላይ ሙድ የምትይዙት? ሶፊ አሁን የምርህን ነው? አሁን እኛ ላይ ባለፈው ሙድ ያዝከው። ይሄን የተጣለ ክለብ ይዘህ ምን አይነት ተጫዋቾች እንዳሉት ማንም አይችልም። ኔቶ የተባለ ፈረስ ነው። ዝም ብሎ መሮጥ እንደዚህ አቀርቅሮ ምንም ነገር የሚያውቀው ነገር የለም። ከዛ ቀያሪ ጋር ናቸው ነው የሚገባላችሁ። እንደ ዩናይትድ ደግሞ ባለጌ ቲም የለም። እንደ ቼልሲ ራሳችሁን እንደ ባለጌ ነው የምትዩታ። ማሪኬ ምናምን ሰጣችሁ ብለህ ጋርናቸውን አሳቀፈዋችሁ። ይሄው እናንተ ሻምፒየንስ ሊግ እንዳትገቡ አደረጋችሁ። ምን አይነት ባለጌ ቲም ነው ዩናይትድ ግን እንዴ! ቄውቶፕ አሁን እኮ ማለት ነው ቼልሲ እኮ 8ኛ ራሱ የሚጨርስ አይመስልም። አሁን ብራይተን በለጠ 3-0 ልጥልጥ አድርጉ። አንድ ምክንያት የለህም እዚህ ጨዋታ ላይ ለመሸነፋችሁ፣ አንድ ምክንያት የላችሁ። ይሄ አሰልጣኙ አያውቅም፣ የተጣለ አሰልጣኝ ነው። እኔ ከየት እንዳመጣ ምንም ነገር አያውቅም። ይሄ ሰውዬ ይዟችሁ ለመውረድ እንደውም አሪፍ ተስፋ አለው። ቀጣይ ዓመት ምናምን ነገር አሻሽሎ የሚወርድ ይመስለኛል። ዘንድሮ አለመውረዱን አረጋግጧል፣ ግን ቀጣይ ዓመት ይወርዳል። ይዙት። ይሄ የተጣለ ክለብ ነው። በስመ አብ አግዘኝ እንጂ መድኃኒዓለም ልብ ስጠኝ እንጂ ማስተዋልን አድለኝ እንጂ የሰጠኸኝን ትቼ እኔ ለኔ ያልኩት ጎዳኝ፣ አንበረከከኝ። አለሁ አልኩ የለውም እኮ አባቴ በሩቅ የተጣራው ጎዶለንትን ሙላው እንጂ። ቼልሲ ሪከርድ ሰበረ። በቃ እኔ እንዴት ደስ እንዳለኝ እናንተ አልገባችሁም። ከ1912 ጀምሮ እስካሁን ድረስ በታሪኩ ለመጀመሪያ ጊዜ ቼልሲ 5 ጨዋታ በተከታታይ ፕሪሚየር ሊግ ላይ ተሸንፏል። ስንት ጊዜ ወርዶ እንደነበር ታውቃላችሁ አይደል? ሲወርድ ራሱ 5 ጊዜ ተሸንፎ አይደለም የወረደው። አየው አሁን 5 ጊዜ ተሸንፏል። እሱ አይደለም የገረመኝ፣ 5ቱም ላይ ምንም ጎል አላገባም። እሱም አይደለም የገረመኝ። ይላል ላለፉት 4 ጨዋታዎች ከአራቱ ጨዋታዎች 3ቱ ላይ 3 ጎል ገብቶበታል። እኔ ከዚህ በላይ እኮ ማለት ነው ምንም የሚያስደስት ነገር እኮ የለም። ምንድን ነው ያስደሰተ አትሉኝም? በቃ እያበድኩ አያ ይላል። በቃ እስቲ ቆይ እኔ አንድ ጥያቄ ልጠይቃችሁ። 3-5-2 ለብራይተን ገብተህ ፈርታቸው ገብተህ ምን ይዘህ መውጣት ፈልገህ ነበር? ሌላው ደግሞ ፕረስ መደረግ ትፈልጋለህ አይደል? አሁን እኮ ብራይተን እኮ አሪፍ እኮ ነው እኮ ፕረስ ያደርጋል። ፕረስ መደረግ ከፈለግ ይኸው ፕረስ ያደርጋል። ፕረስም ስትደረግ ሀሳብ የለም። ምንድን ነው ቆይ እኔ አሁን ምንድን ነው ከኛ የምትፈልገው? ንገረን እስቲ። እንዴ አንተ ስለምን ትጨነቃለህ? እዚህ ውስጥ ገብተህ ለምን አትወጣም? እኔ አንተም ብሆን በራሴ ፍቃድ ነው ስራውን የምለቀው። እነሱ ሁላ እስኪያስለቁኝ አልጠብቅም። እንዴ ትንሽ አይደብርህም እንዴ? አንተ ትንሽ ስሜት አይሰማህም እንዴ? እግር ኳስ ሀይ ምንድን ነው? እሺ ፍላጎትህን አሁን እኮ ንገረን እንዴ። ፍላጎትህ ምንድን ነው? የቼልሲ ነቀርሳ ዋና ነቀርሳ ሳንቼዝ ነው። ልንገራችሁ ስለሚመልስ ምናምን ኳስ መስርቶ ሊጫወት ሲል ቼልሲ አውት ኦፍ ኖዌር ዝም ብሎ ኳሱን ይጠልቷል፣ ለነሱ ይሰጣቸዋል። ምንም እኔ ሁላችሁ አታስዋሹኝ ማለት ነው። ምንም ተስፋ የለውም ምንም። እኔ ግን ደስ ብሎኛል። የሚቀጥለው ዓመት ይሄን አሰልጣኝ ካየነው እኔ በጣም ነው የሚገርም። እኔ ምንም እግዚአብሔርን ቲክቶክ አቆማለሁ ካላባረሩት። ምንም ቪዲዮ አልሰራም የምር በስ ከዚህ ጋር ማን ቀጥል። ወይኔ አሜክስ ላይ ጠርተው ብራይተኖች ቼልሲን እያሯሯጡ በልምጭ ገረፉት። ያራዳ ልጅ በሚያስገርም ሁኔታ አንድ እንኳን ሹቶን ታርጌት እንዳይሞክር ፍቃድ ሳይሰጡ ማለት ነው ብራይተኖች በሚያስገርም የጨዋታ ብልጫ ነው ይህንን ጨዋታ ማሸነፍ የቻሉት ማለት ነው ያራዳ ልጆች። በዛ ላይ ጨዋታው የደረጃ ለውጥን ሁሉ ያስከትል ነበርና ቼልሲዎች ለምን እንዲጮቱ ሁሉ እንደሚጮቱ ሁሉ ግራ የሚያጋባ ነበር። በጣም የደከሙ ነበሩ። ካይሴዶ ከጉዳት ከመጣ በኋላ ካይሴዶ አይደለም ያራዳ ልጆች። ምን አለፋችሁ አብዛኛው ቼልሲ ተጫዋቾች ለአን እየወጡ ነው ይመስሉት። ሜዳ ውስጥ ያሉ
አይመስሉም ነበረ ማለት ነው። እንደዚሁም የቼልሲ ደጋፊዎች ሜዳ ውስጥ ሊያም ሮዘኔር እንዲወጣ ሲለምኑ እንደነበረ ታይቷል ማለት ነው። ደጋፊዎቹ በአንድነት ክለባችንን ለቀውጣልን ሲሉ ተሰምተዋል ማለት ነው። የአራዳ ልጆች ብራይተኖች ከአስገራሚ የጨዋታ ብልጫ ጋር ወደ 6ኛ ደረጃ ከች ማለት ችለዋል ማለት ነው። የቼልሲ አያያዝ ግን በጣም የሚያስፈራ ነው። የአራዳ ልጆች በዚህ አያያዙ የሊደርስ እንደሆነ ግራ የሚያጋባ ሆኗል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ፣ በደም ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። እሺ ወንድም ጥላ ይኸው አመጣውልህ 5 ጌም 0 ጎል ማለት ምን ትላላችሁ? የእግር ኳስ ቤተሰብ ሃንግማን ይታዘንላት ወይ? ወንድም ጥላ የማንቼ ደጋፊ ብቻ ነው የሚያዝንልሽ አይደለ? ቢያዝንልሽ ኖሮ ለምን አልሰጠሽም 3 ነጥብ? በጥቅም ወንድም ጥላ የለም። ማን ክፉ አንቺ አሽቃብጪ ዝም ብለሽ አብሻ። አሁን ኔክስት ሲዝን ቻምፒየንስ ሊግ ማን ዩናይትድ ስለገባ የማን ዩናይትድ ደጋፊ ሆነሽ ከሽ ማለት ነው ያለብሽ። ኤፍ ኤ ካፕ አሸንፌ በአቋራጭ ምናምን ብለሽ ካሰብሽ ቶማን ሲቲን ሊድዝን አታሸንፍም። እኔ እቀምርበታለሁ። በፍጹም ሊድዝን አታሸንፍም። ምክንያቱም የፕሪሚየር ሊግ ቡድን ነው አባቴ። ጎል ማግባት እኮ አልቻልክም። አቤት ፕሪሚየር ሊግ እንዴት አባቱ ነው የሚያረካው ማለት መልስ ይዘጋጅልሃል። ማስተካከል ካልቻልክ ማሸነፍን እርሰው። ጎል ይከብዳል ነው ምልክ ገባህ? ይነቃባሃል 2 ወር 3 ወር ምናምን። ይሄኛውን ሰውዬ ደግሞ እኛ ነው የበረክ ነው ገባህ? እኛ በረክ ነው በቃ መረዳውን ማለት አስበዋል። ሃከር ምናምን ፕሮፌሰር ምናምን ተብሎ የነበረው ሰውዬ ማለት እኔ እኮ ማሬስካ ሲለቅ ይሄን ሰውዬ ይምጣ ገና ሳላቅ በፊት ያመጡላችኋል ገደል ይከታችኋል ብዬ ነበር ገባህ? ሌላ የበለጠ ላቃጥል ይሄን ሰውዬ አያባሩት ምን አለ በላይ ነው ምን አያባሩትም አባቴ ገባህ? ባክቱ ሚድ ቴብል ክለብ ያራድዬ ልጅ ባክቱ ኦይ የለም ራሻ ቤንዝል ማዲያ የተመሰረትሽ ዩክሬን ጦር ሜዳ የሞትሽ ክለብ ነሽ አንቺ አድክም ይሆንሽ ሰውዬማ። አላህ ያዋርድ እንዳዋረድካቸው አላህ ያዋርድ። ቅሌታም ይሆን ካሰልጣኝ እኔ ቼልሲ ከተመሰረተ ቅሌታም ይሆን አሰልጣኝ እንዳንተ ተመልክቼ አላውቅም። አዋረድካቸው። ስንት ኮከብ ስንት ጀግና ያፈራን ክለብ በዚህ ደረጃ አቀለልከው። አንዱን ታርጌት አትመታም። አንዱን ታርጌት 5 ተከታታይ ጨዋታ አንድ አታገባም። አንድ በዚህ ድድብና 8-9 ተከላካይ ታገባል። እንደልባቸው ያገቡባል። እኔ ሲመራ ጠብቀ ደግሞ ደፍተር ይዘህ የምትጽፈው ነገር ደራሲ ነህ ገጣሚ ነህ አንተ ወይስ የተሸነፍካቸው ሪካርዶች ነው የምትጽፈው? ምንድን ነው የምታደርገው እንዴ? እንደዚህ አይነት ድድብና እንዴት ነው ግን የሚመጣው? እኔ ብራይተን ዳብሊው ሳታስሞክሩ ወጣችኋል። ዳብሊው ብራይተን። እናንተ ግን ደደብ ናችሁ። እኔ ሻምፒዮንስ ሊግን አረጋግጥ። አንተ ግን አትሆን ቼልሲ ከባድ ችግር ላይ ነው ጋይስ። የአውሮፓ ሻምፒዮንስ ሊግ ተሳትፎም ጥያቄ ላይ ይገኛል። ሊያም ሮሰኒየርም ለ5 ተከታታይ የፕሪሚየር ሊግ ጨዋታዎች ሽንፈት እንደገጠመው እየተመለከትን እንገኛለን። ከሜዳቸው ውጪ በመጓዝ የሃዝለሩን ጠንካራውን ብራይተን የገጠሙት ቼልሲዎች የ3-0 ሽንፈት ገጥሟቸዋል። በጣም መጥፎ የሚባል ፐርፎርማንስ ነበራቸው በዚህ ጨዋታ ላይ። ብራይተኖች ትልልቅ ቡድኖችን ትራሽ ማድረግ የሚችል አይነት አቅም ያለው ቡድን እንደሆነ ይታወቃል። ነገር ግን በዚህ ጨዋታ ላይ ቼልሲዎች ያን ያህል እንኳን መገዳደር ችሏል ብዬ አላስብም። እኔ በግሌ አንድ ሞን ታርጌት ሙሉ ጨዋታ ላይ ማድረግ አልቻሉም ነበረ። ብራይተን ፈርስት ሃፍ በተለይ ጌሙን ዶሚኔት አድርገውት ነበር። ምንም እንኳን አንድ ጎል ብቻ ማስቆጠር ቢችሉ ማለት ነው። ለኔ ገርሞኝ ነበር። ከአንድና ከሁለት ከሶስት ጎሎች በላይ ማስቆጠር የሚችሉበት አጋጣሚዎች ተገኝተው ነበረ። ሳንቼዝ ሴቭ ያደረጋቸው በጣም ጥሩ ኳሶች ነበሩ። እንዲሁም ደግሞ ቻሎባ ብሎክ ያደረገውም ሌላ ጎል የሚሆን ቻንስ ነበረ። በፈርስት ሃፍም እንግዲህ በካሪዮጉሉ አማካይነት 3ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ከሰከንድ ሃፍ በኋላ ቼልሲ ኮምፒት ለማድረግ ሞክሮ ነበረ። ነገር ግን በብራይተኖች የበላይነት ተውጦ ነበር አሁንም ማለት ነው። 56ኛው ደቂቃ ላይ ሂንስንውድ እንዲሁም ደግሞ 91ኛው ደቂቃ ላይ ተቀይሮ የገባው ዳኒ ወልቤክ ተጨማሪ ጎሎችን አስቆጥሮ 3-0 ማሸነፍ ችሏል። ዶሎችን በጣም በተደጋጋሚ ሲሸነፉ ነበር ቼልሲዎች። ኢነርጂያቸው በጣም ዜሮ ነበረ ማለት ይቻላል። በእያንዳንዱ እንቅስቃሴዎች ብራይተኖች በጣም የተሻሉ ነበር ማለት ይቻላል። ሊያም ሮሰኔር ከባድ ችግር ውስጥ እንዳለ ነው እየተመለከትን የምንገኘው። በነገራችን ላይ የጨዋታ የደረጃ ለውጥም ፈጥሯል። ብራይተን ቼልሲ ማሸነፉን ተከትሎ 50 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። የአውሮፓ ተሳትፎ እድል ያለው ቡድን ሆኖም እየተመለከት ነው እንገኛለን። የአውሮፓ ሊግ ማለት ነው። ቼልሲ እዛው ባለበት 48 ነጥብ 5 ተከታታይ ፕሪሚየር ሊግ ጨዋታዎችን ተሸንፎ 7ኛ ደረጃ ላይ ተቀምጧል። እሱ ብቻ አይደለም፣ በጣም የሚያስገርመው 11ኛ ደረጃ ላይ ያለው ሰንደርላንድ 49 ነጥቦችን ይዞ ከቼልሲ መብለጥ የሚችልበት እድል አለ፣ ቀሪ ጨዋታው ማሸነፍ የሚችል ከሆነ ማለት ነው። ከዛም በተጨማሪ እነዚህ ከስር የምትመለከታቸው ብሬንትፎርድ፣ በርንማውዝ፣ ኤቨርተን የመሳሰሉ ቡድኖች ሰንደርላንድን ጨምሮ ቀሪ ጨዋታቸው ማሸነፍ የሚችሉ ከሆነ ቼልሲን ይበልጣሉ። እናንተ ስለ ቼልሲ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ቼላውያን ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ቀጣይ ኮንፈረንስ ሊጉን ለመብላት ተዘጋጁ። ኮንፈረንስ ሊጉ ቀጣይ ዓመት የናንተ ነው። እንዲች ብሎ ብቻ እንዳይከፋችሁ።
ቼልሲ ተሸንፏል 3-0 ማለት ነው። አልገረመኝም ሳይሆን አውቄው ነበር 3-0 መሆኑ ራሱ አልገረመኝም። ባለፈውም በሜዳቸው 3-0 ነው ያሸነፏቸው። እኔ ካሮ ሚቶማ የሚባለውን ተጫዋች ነው ማድነቅ የምፈልገው፣ ይሄ ጃፓናዊ ማለት ነው። ከድሮ ጀምሮ ሲቲ ቤት እንዲመጣ የምመኘው ተጫዋች አይኔ እያየ 27 ዓመት ሞላው ማለት ገና ከ24 ዓመቱ ምናምን ነው ብራይተንን የተቀላቀሉ። ለማንኛውም ወደ ውጤቱ ስመጣ ግን ብራይተን ደብል ቻንስ ስል ቴሌግራም ላይ አንዳንድ ሰዎች ትንሽ ተንጫጭተው ነበረ። ማንዴ 4 ጨዋታ በተከታታይ ምንም ጎል ሳያገባ የተሸነፈ ቡድን ምን እንዳይፈጠር ነው ብራይተን ላይ ምን እኔ እስከዛሬ የሚቆጨኝ ያኔ አርሰናልን አለማስጣሉ ነው፣ ግን አሁን ረስቸዋል። ኤኒዌይ ቴሌግራም ላይ በተከታታይ 2 ቀን 2 ወድ አሳክተናል ማለት ነው። እና አሁን ፕሬዲክሽንስ ብላችሁ ጆይን ማለት ብቻ ነው። ዋኒክስ ላይ ጆይን እያላችሁ በእኔ ፕሮሞ ኮድ በዚችኛዋ እየተመዘገባችሁ መጫወት ነው ማለት ነው። ፒስ። ይሄን ጨዋታ የምትለው እኮ ስትዝናና እኮ ነው። ወይ አልተዝናናን 90 ደቂቃ ሙሉ ስንደበደብ 5 ተከታታይ ጨዋታ ፕሪሚየር ሊግ ላይ 1 ጎል ሳናገባ 1 ጎል። ይሄ ከ114 ዓመት በኋላ ለመጀመሪያ ጊዜ ነው እንደዚህ የሆነብን። 5 ጨዋታ ሙሉ 1 ጎል ሳናገባ ስንሸነፍ ተከታታይ ጨዋታ። አንዱን ታርጌት እንዴት ሰው አይሞክርም? አንድ አልሞክርም። እንደዚህ መተን በረኛው አይመልስም፣ አንድ አይመልስም በረኛው። ቢያንስ ቦክስ ውስጥ አትገቡና አትሞክሩሽ። ብላችሁ ከመሀል ሜዳ አንድ ጠልዛችሁ በረኛውን አታጅቱም። ቢያንስ ኦን ታርጌት ተብሎ አይመዘገብ። አንድ አናገባም እኛ። ምን አይነት ቲም ነው ያለን? አሁን ተጫወትን ብላችሁ ሻወር ተወስዳላችሁ፣ ገብታችሁ አፈር ብሉ። እኛ ማንም ሜዳችን ላይ እየመጣ ይፈነጫል። እኛ አንድ እንኳን አንሞክርም። ሰው ሜዳ ሄደን